ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የምገኘው መስቀል አደባባይ አካባቢ ከስቴፋኖስ ጀርባ የሚገኘው የኢሬቻ ፓርክ ውስጥ ነው። ምን እንደሚመስል ከጧት እስከ ማታ ያለውን ድባቡን አሳያችኋለሁ። ቪዲዮ ላይክ እና ሰብስክራይብ በማድረግ እንጀምር። እንደምታዩት የኢሬቻ ፓርክ ሃይላይቱ ይሄን ይመስላል። በደንብ ደግሞ እያንዳንዱን ፓርት ገብተን በደንብ እናያለን። ከናንተ የሚጠበቀው ቪዲዮውን እስከመጨረሻው ማየት ብቻ ነው። እንደምታዩት ውስጥ ወንዝ አለ፣ ከላይ ድልድዩ አለ። ድልድዩ ቻይና ምናምን ያለው የመስቶት መንገድ አለ አይደል? እንደዛ አይነት መስቶት አለው። በኋላ ላይ በደንብ አሳያችኋለሁ ድልድዩ። እስኪ አሁን ደግሞ ወደ ኢሬቻው ወደ ውስጥ ወደ ፓርኩ እንግባና ያሉትን ነገሮች ዲፕ እንመለከታለን ማለት ነው። ይሄኛው አሁን የማሳያችሁ ያለቀውን ፕሮጀክት ነው። ያላለቀው ደግሞ ወደፊት ምን እንደሚመስል አሁን ምን ላይ እንዳለ አሳያችኋለሁ ማለት ነው። እንግዲህ እንደምታዩት መግቢያው ይሄ ነው። ይሄ ቦታ ምኑን በጣም ወደድኩት መሰላችሁ? እንትን ነው ሰፊ ነው በጣም ወንዝ አለ፣ ዛፎች አሉ፣ ፋውንቴኖች አሉ፣ ብዙ ነገር ነው ውስጡ ያለው። በጣም ሰፊ ነው። በጣም ለወክ የሚሆን ቦታ ነው። ዝም ያለ ነው። በቃ አንደኛ ወድጄዋለሁ። እናንተም አብራችሁ እዩት፣ ትወዱታላችሁ። እንደምታዩት መሃል ላይ ወንዝ አለ። ዳርዳሮቹ ደግሞ ወንበር፣ ዛፎች እንዲሁም ያማምር የወክ ቦታ የሳይክል ቦታ አለው። እንደምታዩት ይሄ ሰማያዊ የተቀባው ሳይክል ነው። ያኛው ደግሞ የእግረኛ ነው። ረጅምም ስለሆነ ቅድም እንደነገርኳችሁ ፈታ ብላችሁ ይሄ ጫጫታ ሁካታ የሌለበት ቦታ ነው እና አረፍ ማለት ከፈለጋችሁ የት ልሂድ የት ሄጄ ኢንጆይ ላድርግላችሁ ካሳባችሁ እዚህ ፓርክ ጋብዣችኋለሁ። ወንዙን ስፋቱን እና ደግሞ የዛፎቹን ብዛት ምናምን ስታዩት ከከተማ ወጣ ብላችሁ የሆነ ወደ ክፍለ ሀገር የሄዳችሁ አይነት ስሜት እንዲሰማችሁ የሚያደርግ ቦታ ነው እና ደስ ይላል በጣም። እዚህ ጋር በእጽዋት በአትክልቶች የተጻፈ ጽሑፍ አለ። ዘ ኒው ፌስ ኦፍ አዲስ ይላል።
እንደምታዩት መንገዱ ረጅም ነው በጣም። ይሄ እኔ አጋጣሚ ሆኖ በዛኛው ሳይድ ነው ያለሁት። ተሻግሮ በዛኛው ከወንዙ ተሻግሮ በዛኛው ሳይድ ደግሞ ብዙ ወንበሮችና ይሄ የመቀመጫ ፋውንቴኖች አሪፍ አሪፍ ቦታ አለ። በዛ ደግሞ ተሻግሬ አሳያችኋለሁ። ይሄ ረጅም ስለሆነ ነው። ብዙ ጊዜ እንደዚህ ዝም ያለ አይነት ቦታ ነው ማሳያችሁ። እኔ ፐርሰናሊ እንደዚህ አይነት ቦታ የምወድ ሰው ስለሆንኩኝ ነው። እናንተ ምን አይነት ቦታ የምትፈልጉት ቦታ እዚህ አካባቢ እዛ ሰፈር ሄደሽ እንደዚህ አይነት ቦታ ካለ አሳየን የምትሉትን ሰፈር ከስራ አስቀምጡልኝ ኮሜንት ላይ። እኔ እዛ ቦታ ሄጄ ፈልጌ አይቼ ለእናንተ የማሳያችሁ ይሆናል ማለት ነው። እዚህ ጋር በጣም የሚያምር የመስታወት ድልድይ ያለና ከላይ ወጣችሁ ወደ ታች ብታዩ ደስ የሚል ሉክ ነው የምታዩት። አሪፍ የሆነ ቦታ ነው። አሁን ተሻግረናል። በዚህኛው ሳይድ ነው እንደምታዩት ወንበሮች አሉ። ምንም ብዙ ደሳስ የሚሉ ነገሮች አሉ። ይሄ አሁን ቀን ስለሆነ ነው ፋውንቴኑ። ማታ ላይ ደግሞ አሳያችኋለሁ እንዴት እንደሚያምር። ብዙ ላይቶች አሉት። ወደ መጨረሻ ላይ እናያለን ማለት ነው። አብረን እንቆይ። አንዳንድ ወንበሮች ዲዛይናቸው እያየው ነበርና ደስ የሚል ዲዛይን ያለው ወንበር አለ። እንደምታዩት አረንጓዴ ነው በጣም እና ወንበሮቹ ደግሞ ዛፍ ስር ስላሉ ፀሐይ ያገኛችሁም እና ወክ ስታደርጉም ዛፎቹ ስላሉ ብዙ ፀሐይ አይመታችሁም። እንደምታዩ ኢሬቻ 2018 ይላል። አሁን ወተን ደግሞ ከውጪ በኩል ሆነን ወደ ታች እንዴት እንደሆነ እይታው እናያለን ማለት ነው። አሁን ወተን ነው ከግቢው ወተን ወደ ታች እየቀረጽነው ነው ማለት ነው። እንደምታዩት እንዲህ ሲታይ ራሱ የሚያምር ማራኪ የሆነ ስፍራ ነው። እዚህ ጋር ያለችው ቤት እንደምታዩት ከላይ በኩል ያለችው ሳር ከላይ ሳር ቤት ነች። ባህል ዘመናዊ የሆነች አሪፍ ቤት ነች። ስለወደድኳት ነው።
እንደምታዩት ቅድም ድልድዩ ላይ መስታወት አለ ያልኳችሁ ይሄ ነው። አንዳንድ ሰዎች በላይ ለመሄድ በጣም ሲፈሩ በቃ የሚያስቅ ትዕይንት እያደረጉ ነበርና ያስቃሉ። እስቲ እናንተ ሞክሩት ነውና። ይሄኛው ደግሞ ቅድም ያልኳችሁ ያላለቀው ፕሮጀክት ነው ማለት ነው። በድልድዩ ስር ከኢሬቻ ፓርክ ወደዚህ ቀጥታ እንደምታዩት በስር ወደዚህ መግባት ትችላላችሁ ማለት ነው። እዚህ ያለው ደግሞ ፋውንቴን ነው፣ ሰው ሰራሽ የሆነ ፋውንቴን ሊሰራ አሁን ኦልሬዲ ስራ ላይ ናቸው እንደምታዩት። ይሄም ሲያልቅ በጣም የሚያምር ቦታ እንደሆነ እንዲሁ ስታዩት ያስታውቃል። እስኪ ደግሞ ወደ ውስጥ እንግባና ምን ላይ እንዳለ ስራው እናንተ ምሩት። ያው ሲያልቅ መጥቼ እንድሰራላችሁ ከፈለጋችሁ ደግሞ ኮሜንት ላይ አሳውቁኝና ሲያልቅ ደግሞ ተከታትዬ መጥቼ የማሳያችሁ ይሆናል ማለት ነው። እንደምታዩት ሰራተኞቹ ስራ ላይ ናቸው። ገና አላለቀም። ለእናንተ ለማሳየት ያክል ነው የቀረጽኩት። እንደምታዩት መሀል ላይ በጣም ብዙ ማቴሪያሎች አሉ። ሰራተኞችም እየሰሩ ሰፊ ነው። በቃ የሰው ሰራሽ ጥልል ነው የሚሆነው። አሁን ወደፊት ጥልል ያለ ሰፊ ነው የሚሆነውና ለእይታ ቆንጆ የሚሆን ይመስላል። እስኪ ሲያልቅ ደግሞ እናያለን። ይሄኛውም እንደዛኛው ቦታ የእግረኛም የሳይክልም መንገድ አለው። አሁን መሽቷል። የማታውን ድባብ ደግሞ እስኪ አብረን በቃ መብራት ሲኖርማ ድባቡ በቃ ኮምፕሊትሊ ቼንጅ ነው የሚሆነው። እንደምታዩት በመስታወቱ ላይ ለመሄድም የሚፈልግ ብዙ አይነት ሰው አለና ብዙ ፈገግ የሚያስብሉ ሰዎች አሉ። እና በሩ ሁለት ነው፣ መግቢያም መውጫ ማለት ነው። እና ደግሞ በየመሃሉ መግቢያ ቦታዎች አሉና በየትኛው አቅጣጫ ብትሄዱ መግቢያዎች አሉ። አሁን ቀን ያሳያችሁ ኢሬቻ ፓርክ ውስጥ ነኝ። መብራት ሲኖር ያለውን ድባብ ደግሞ እስኪ እንመልከተው። ፋውንቴኖቹ በዛኛው ሳይድ ነው ያሉት። ተሻግረን እናያቸዋለን። የተለያየ ከለር አላቸው። እንዲህ እስከምትደርሱ ራሱ እንዲህ ያስታውቃል። መብራቶቹ የተለያዩ ናቸው። ደስ የሚል እይታ ያለው ቦታ ነው።
እና ጋይስ የዛሬ ውሎ እንዲሁም የዛሬ ቦታው ኢሬቻ ፓርክ ነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮውን ከወደዳችሁት ላይክ አድርጉልኝ። እስከ በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። አመሰግናለሁ። ባይ